ምን አለችኝ መሰለህ? የሴት ልጅ ሙያ የሚፈተነው ማርያም ሽሮ ከጣፈጠ ነው አለችኝ። በሽሮ 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 ለወንድ ልጅ ደግሞ ዛሬ እንግዲህ ጨረቃዎቹ በሀብትሽ ቤት ተገኝተው ነበር። እንዲሁም ፍፄ አብሮ ነበር እና እጅግ በጣም ደስ የሚል የባህል ልብስ ሰርፕራይዝ ሆነዋል። ሀብትሽ እንግዲህ ሁልጊዜም ሀይሚና ቡራን ሰርፕራይዝ ነው የሚያደርጋቸው። በሰርፕራይዝ በጥሩ ነገር ነው የሚቀበላቸው። ደስ የሚል የባህል ልብስ እንግዲህ ነገ በዓለም ስለሆነ እንኳን አደረሳቸው እያልኩኝ ውድ የቻናል ቤተሰቦች እንዲሁም ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ እያልኩኝ እንግዲህ ፈጣሪ በዓሉን በሰላም እንዲያውለን የሱ ፈቃድ ይሁን። ዛሬ እንግዲህ ሀይሚና ቡራ ደስ በሚል ፍፄም ደስ በሚል መጥተዋል። ሀይሚዬ እንዲሁም በራሷም ቤትም በቲክቶክም መታለች ማለት ነው እና ዛሬ ደስታ በደስታ ነው፣ በቃ በሳቅ ነው ማለት ነው የዋሉት እና ምርጥ የሆነ የሀበሻ ቀሚስ ተሰጥተዋል። ደስ የሚል ማለት ነው እና በጣም እንግዲህ ፍፄም ደግሞ የሀበሻ ቀሚስ ማሰራት ሀብትሽ ስላልደረሰለት ደስ የሚል ልብስ ኖርማል ልብስ ሰጥቶታል ማለት ነው። ከነ መካሻው 2 ቲሸርት 1 ጂንስ ሱሪ ማለት ነው እና በጣም ደስ ይላል። እንግዲህ ሀይሚዬ ማለት ነው እና ዛሬ ጥያቄ በጥያቄ ሲያፋጥጧት ውለዋል ስለ ባልትና ማለት ነው። እንግዲህ በዓል ሲመጣ ዶሮ ወጥ ምናምን ይሰራል እና ብሩክ ዶሮ ገዝቼ ልስጣትና ተስራ እያለ ነው ማለት ነው እና እንግዲህ ዛሬ ማለት ነው ናኒንና ሀይሚን ሲያፋጥጧት ናኒ እንኳን ባትኖር ማለት ነው እና ስለ ናኒ ራሱ ሀብት ሲናገር ነበር። መስራት ትችላለች መገንጠል አትችልም እያለ ነበር እና ፍፄ ደግሞ በጣም ጎበዝ እንደሆነ ዶሮ ገነጣጥሎ እንደሚሰራ ነው እና በጣም ጎበዝ እንደሆነ በጣም በጣም ደስ የሚል በቃ እየተጠያየቁ ማለት ነው እና ኧረ ብሩክ በቃ ሚስጥርን ሁላ እያወጣ ነው ማለት ነው እና ሀይሚ ያለችውን እንግዲህ የሴት ልጅ ዋናው ባልትና መፈተኛዋ ምርጥ የሆነ ሽሮ ከሰራች ሽሮ ወጥ ማለት ነው። ሽሮዋ ከጣፈጠ በቃ እሱ ነው ምናምን ብለው ነበርና እንግዲህ ሀይሚ ቀልዱ አይጠቀምም ማለት ነው እና ሴት ልጅ በዶሮ ወጥ ነው የምትታመው እንጂ ሽሮማ መቼም ቀለል ያለች ናትና ብሩክ እየሳቀ ነው ማለት ነው። እንግዲህ ዶሮ ገዝቼ ልስጣት እያለ ነው። ሀይሚ መስራት እችላለሁ መገንጠል ላይ መሰለኝ ትንሽ ማለት ነው እና ፍፄን ሹክ ስትለው ነበር እንድትገነጥልልኝ እያለች ማለት ነው እና በሳቅ ነው የሞትኩት። የምሬን ነው ላችሁ በጣም ማለት ነው። ብቻ ደስ ብሏቸዋል ዛሬ የጨረቃ ቤተሰቦች እንኳን ደስ አላቸው። የምር እንደዚህ ስቀው ፏ ብለው ስለመጡ ነገ ደግሞ እንግዲህ ትናንት በቡራ ቤት ነው የመጡ አይደል? ነገ በሀይሚ ቤት ይመጣሉ ማለት ነው። የሀበሻ ልብሳቸውን ይሄን ደስ የሚል የበዓል ልብስ ለብሰው እንግዲህ ይሄን የበዓል ልብስ ያሰራችው ውድ ቤተሰብ ናትና በወጣው ይተካ ብለናል። ለአንቺም ያሰብሽውን ያሳካልሽ፣ ለሀገርሽም እንዲያበቃሽ ማለት ከኢትዮጵያ ውጭ ከሆንሽ ማለት ነው እና ለሀገርሽ ለቤተሰቦች ያብቃሽ እላለሁ ማለት ነው እና በጣም ደስ ይላል። ምርጥ ቀሚስ ነው። ቡራ ግን ትንሽ የሚረዝመው ይመስላል። እኔ እንጃ ከርቀት ስለሆነ ነው መሰልና ብቻ ደስ ይላል በጣም ማለት ነው። የሀይሚ ራሱ በጣም ነው የሚያምረው። በጣም ዋው። ነገ እንግዲህ ፏ ብለው ይመጣሉ። የሰው መውደድ ማለት የምር በቃ በዓል ሲመጣ ሀይሚና ቡራ እንዲህ ነው ፏ ብለው ነው የሚውሉት። እነሱ ለማሰራት እንኳን ጊዜ ሳይኖራቸው ወይም እንደዚህ ዝም ብለው በፕራንክም በምንም ስለሚቆዩ በዓልን ላይ ይዘጋጁ ይችላሉ እና ግን ደግሞ አስበው እንደዚህ እንትን የሚለዋሉ። ሀይሚም አመስግናለች፣ ቡራም አመስግኗል። እንኳን አደረሳችሁ ብለውናል ማለት ነው። እንኳን አብሮ አደረሰን ብለናል እኛም ዛሬ እንግዲህ በቃ በሳቅ ማለት ነው እና ከባልትና አልፈው ደግሞ ዶሮ እንዴት ነው የሚታጠብ? በምን ነው የሚታጠብ? ቡራ ዶሮ እንትን ካለ ፀጉሩ ከተነቀለ ከተጸዳ በኋላ በሳት ይለበለባል ምናምን እያለ ቡራ ማለት ነው በደንብ ያውቃልና ሀይሚን እየጠየቋት እያፋጠጧት ማለት ነው። አረኩት አልተቻሉም። የምር ወንዶቹ አልተቻሉም። እንግዲህ እንችላለን እያሉ ነው እንግዲህ ሀይሚን የሚያፋጥጧት እና ዶሮ በምን ይታጠባል እያሉ ነው እንግዲህ። ዶሮ የሚታጠበው ያው በሎሚ በጨውም እዚህ ሞራሁን አረብ ሀገር በዶቄት ራሱ ምርጡ ነው ይታጠባል ማለት ነው። በደንብ ከታጠበ ከተጸዳ በኋላ በእንትኑ በዶቄቱ ይዘፈዘፍና ከዛ ለትንሽ ደቂቃ ከቆየ በኋላ ይታጠብና
በሎሚ ማለት ነው። በሎሚ ታሽቶ ለ30 ደቂቃ እንደዚህ ይቆያል ማለት ነው። እና ምንም ሽታ አይኖረውም። በቃ ምንም ማለት ነው። ዶሮ መሆኑ ሲታይ ብቻ ነው እንጂ በጣም ነው እንትን የሚለው ማለት ነው። ሽታ የሚባል ነገር የለውም። እና ሀይሚን እየፈተኗት ነበር እንግዲህ የሴት ልጅ መፈተኛዋ ባልትናዋ ስለሆነ በተለይ ዶሮ ወጥ ዶሮ መስራት መቻል ግድ ነው ማለት ነው። እና እንግዲህ መልመድ ነው ሀይሚዬ መልመድ አለብሽ ማለት ነው። እና ግድ ነው ትለምዳለች። መስራት እችላለሁ ብላለች። እንግዲህ መገነጣጠኑ ነው መሰለኝ። እና ብቻ እንግዲህ ምርጥ ስጦታ ተሰጥቷቸዋል። ነገ ፏ ብለው ይመጣሉ። እኔ ግን የምር የሆነ ዝግጅት ምናምን ቡራና ማን ነው ቡራና ፈፄ እንዲሁም ሀብትሽ ነው የሆነ ዝግጅት እንግዲህ ሌላ ቦታ ነው ማለት ነው። እና የሆነ ዝግጅት አለ ተብሎ ነበር እና ወይ ለቀጣይ ይሆን አላውቅም። ብቻ ግን አይዶን ነው እንለፈው ዝም ብለን ማለት ነው። ከእነሱ ሲመጣ እናየዋለን። የሌላ ሰውም ሊሆን ይችላል አይታወቅም፣ እያገዙ ሊሆን ይችላል። እና ግን የሆነ ዝግጅት እየሰሩ ምናምን አይቼ ነበር እና እንግዲህ በዓልን ደስ በሚል ጨረቃዎች ሊያሳልፉ ነው። ለእኛም እንግዲህ በስደት ዓለም ለምንውለው ውድ ጓደኞቼ ልክ እንደኔ የምትሰሩ በውጭ ዓለም ፈጣሪ በያላችሁበት ይጠብቃችሁ። እንኳን አደረሰ